አዲሱ የመኪና ታርጋ የክልል ስም ባለመያዙ ቢወደስም መንግስት ገንዘብ መሰብሰቢያ ሊያደርገው ነው የሚል ትችት ቀርቦበታል። አዲሱን የመኪና ታርጋ የመቀየር ስራ ከ2 ወራት በኋላ ይጀመራል። በሌላ በኩል ደግሞ የንግድ ባንክ የዋጋ ማሻሻያ ከሌሎች ባንኮች አንጻር ከፍተኛ መሆኑን አውቀናል። የሴቶች የንብረት ባለቤትነትና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ናቸው እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቅርቡ የኢትዮጵያ ንግድ ባንክ በሞባይልና በዲጂታል የባንክ መድረኮች ለሚካሄዱ ክፍያዎች ያደረገው የክፍያ ማሻሻያ ከሌሎች ባንኮች አንጻር ከፍተኛ ከመሆኑ በላይ ደንበኞቹ አግባብ አለመሆኑን ገልጸዋል። የዲጂታል ባንኪንግ አካውንት ወደ አካውንት የሚሸጋገርበት ጊዜ ከተለመደው የ15 በመቶ ግብር ክፍያ በተጨማሪ ባንኩ የሚጠይቀው የአገልግሎት ክፍያ ከፍተኛ ነው ተብሏል። በተለይ ከንግድ ባንክ ወደ ሌላ ባንክ የሚደረግ የገንዘብ ሽግግር የአገልግሎት ክፍያ እጅግ ከፍተኛ መሆኑን የተነገረው። ለምሳሌም ከንግድ ባንክ ወደ አዋሽ ወይም አቢሲኒያ ባንክ አንድ ሰው 100 ብር ማስተላለፍ ቢፈልግ 15 በመቶ ታክስ እንዲሁም ደግሞ 80 ሳንቲም ግብር ይከፍላል። ባንኩ የአገልግሎት ክፍያ በሚል ደግሞ 5 ብር ከ40 ሳንቲም ይቆርጣል። በዚህም አንድ የንግድ ባንክ ደንበኛ ከንግድ ባንክ ወደ አዋሽ ባንክ ወይም ደግሞ አቢሲኒያ ባንክ ለሚያደርገው የ100 ብር ሽግግር 106 ብር ከ40 ሳንቲም ለመክፈል ይገደዳል ማለት ነው። በተመሳሳይ ከንግድ ባንክ ወደ ቴሌብር ለሚደረግ የ100 ብር የገንዘብ ሽግግር ደግሞ 15 በመቶ ታክስና 10 ብር የአገልግሎት ክፍያ ንግድ ባንክ ይወስድና ከደንበኛው 111 ብር ከ50 ሳንቲም ይቆርጣል ማለት ነው። በሌላ በኩል በተመሳሳይ ከአዋሽ ኢንተርናሽናል ባንክ ወደ ንግድ ባንክ ለሚደረግ የ100 ብር ዝውውር ደግሞ ግብሩ 9 ሳንቲም ሲሆን የአገልግሎት ክፍያው ደግሞ 60 ሳንቲም በአጠቃላይ 69 ሳንቲም ያስከፍልና 100 ብር ከ69 ሳንቲም ከደንበኛው ላይ ይቆረጣል ማለት ነው። ይህም በ5 ብር ከ71 ሳንቲም ከንግድ ባንክ ጋር ልዩነት አለው ማለት ነው። ከአዋሽ ባንክ ወደ ቴሌ ብር የሚደረግ ተመሳሳይ የ100 ብር ሽግግር ደግሞ 30 ሳንቲም ግብርና የአገልግሎት ክፍያ 2 ብር በአጠቃላይ 102 ብር ከ30 ሳንቲም እንደሚሆን ሰምተናል። ይህ ደግሞ ንግድ ባንክ ከሚያስከፍለው 111 ብር ከ50 ሳንቲም ጋር ሲነጻጸር የ9 ብር ከ20 ሳንቲም ልዩነት አለው ማለት ነው። በታማኝነት ከባንኩ ጋር ለዓመታት የቆዩ የንግድ ባንክ ደንበኞች ጭማሪው አላግባብ ከመሆኑን ባሻገር ያለውን የኑሮ ጫና በጭራሽ ያላገናዘበ ነው ሲሉ ተናግረዋል። ባንኩ የደንበኞቹን ቅሬታ ሰምቶ በጥናት የተደገፈ ምላሽ መስጠት ካልቻለ በደንበኞቹ ዘንድ ታማኝነቱን ሊያሳጣው እንደሚችልም የባንኩ ተገልጋዮች ተናግረዋል። የደንበኞቹ ቁጥር ከ43.1 ሚሊዮን በላይ ያደረሰው የኢትዮጵያ ንግድ ባንክ የሀገሪቱን ግማሽ የሚጠጋ የባንክ ገበያ መቆጣጠሩ ይታወቃል። ከ92 በመቶ በላይ የሚሆነው የገንዘብ ልውውጥም በባንኩ በኩል ይካሄድበታል ተብሏል። ከ13 ትሪሊዮን ብር በላይ የሚገመተው የገንዘብ ልውውጥ በዲጂታል መድረኮች የሚከናወን እንደሆነ የሚናገረው ንግድ ባንክ ባለፈው በጀት ዓመት ብቻ 1.6 ትሪሊዮን ብር ማግኘቱን አስታውቋል። በሌላ በኩል ደግሞ አዲሱ የመኪና ታርጋ የክልል ስም ባለመያዙ ቢወደስም መንግስት ገንዘብ መሰብሰቢያ ሊያደርገው ነው የሚል ትችት ቀርቦበታል። አዲስ ይፋ የተደረገውን የመኪና ታርጋ የመቀየር ስራ ከ2 ወራት በኋላ ይጀምራል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የመኪና ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀምር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናግረዋል። ከዚህ በፊት የተመዘገቡ መኪናዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ ከ2 ወራት በኋላ እንደሚሰራ አመልክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ መጽደቁ የሚታወስ ነው። በመመሪያው መሰረት አሁን በስራ ላይ ያሉ የመኪና ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው የሚያስገድድ ነው። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አያካትትም። አዲሱ ሰሌዳ የተሽከርካሪውንና የአሽከርካሪውን ወይም ደግሞ የባለቤቱን መረጃ የያዘ ቺፕ የተገጠመለት እንደሚሆን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሁሉም
ተሽከርካሪዎች ላይ የሚለጠፉት የመለያ ቁጥር ሰሌዳ የኢትዮጵያ ካርታ እንደሚኖረውም ያብራራል። ሀገሪቱ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ደግሞ ኢት የሚለው የግዕዝ ፊደላትና የላቲን ፊደላትን ይዘት እንዲኖረው ይደረጋል ተብሏል። የሁሉም ሰሌዳዎች መደባቸው ነጭ ሆኖ ፊደላቱና ቁጥሮቹ በጥቁር ቀለም እንደሚጻፉ በመመሪያው ላይ ተመልክተዋል። በኤሌክትሪክ ወይም በሌሎች ታዳሽ ኃይሎች የሚሰራ መኪና የመለያ ቁጥር ሰሌዳ ግን መደቡ ነጭ ሆኖ ጽሑፉ አረንጓዴ ቀለም እንደሚሆን ተገልጿል። በአዲሱ መመሪያ የአካል ጉዳተኞች መኪናዎች ሰሌዳ ራሱን የቻለ መለያ እንዲኖረው እንደሚደረግ ተጠቁመዋል። በዚህም መሰረት የአካል ጉዳተኛ ተሽከርካሪ የመለያ ቁጥር ሰሌዳ ነጭ መደብ ከጥቁር ፊደላትና ከቁጥሮች ጋር የያዘ ሆኖ ከተሽከርካሪው አካል ላይ ከፊትና ከኋላ የዊልቸር ምልክት ፒዲ የሚል የላቲንና አጉ የሚል የግዕዝ ምህጻረ ቃላትን ይይዛል። በዚህ መልኩ ተዘጋጅቶ ለአገልግሎት እንደሚበቃ የተነገረለት አዲሱ የተሽከርካሪ ሰሌዳ ከዚህ ቀደም በክልልና በከተማ ስያሜ የሚታተመውን የሚያስቀር መሆኑን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ተናግረዋል። ሰሌዳ አንድን መኪና ከሌላ መኪና መለያ እንጂ የክልል ባህል መግለጫ አይደለም ሲሉ ዶክተር አለሙ ስሜ በአጽንኦት ገልጸዋል። ሚኒስትሩ አክለውም ሰሌዳው ላይ ክልልን የሚለይ ጽሑፍ አንጽፍም በማለት ገልጸዋል። እንደ ሚኒስትሩ ማብራሪያ ከሆነ ተግባራዊ ይደረጋል የተባለው ሰሌዳ ከተሽከርካሪው ላይ መፍታት እንዳይችል ሆኖ የሚመረት ነው። አዲሱ የመኪና ሰሌዳ ላይ የሞተር ቁጥር፣ የአሽከርካሪው አድራሻና ሌሎች መረጃዎችን የያዘ ቺፕ እንደሚኖረው ታውቋል። ልዩ መግለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚጠይቅ ሰው ሚኒስቴሩ እንደ ሁኔታው በልዩ ሁኔታ ሊሰጥ እንደሚችልም ተመላክቷል። ብዙዎች የክልል ታርጋ መቅረቱን ቢያወድሱም አንዳንዶች ግን መንግስት አዲስ የገንዘብ መሰብሰቢያ ዘዴ እንዳደረገው ገልጸዋል። በሌላ በኩል ደግሞ ኢትዮጵያ የሴቶችን የንብረት ባለቤትነት በማረጋገጥ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ ተነግረዋል። በኢትዮጵያ 73 በመቶ የሚሆኑ ሴቶች የንብረት ባለቤትነት መብታቸው በመረጋገጡ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ ተገለጸ። ኢትዮጵያ ከሌሎች የአፍሪካ ሀገሮች የተሻለች መሆኗ የተገለጸው የአፍሪካ ህብረት፣ የአፍሪካ ልማት ባንክ፣ የተባበሩት መንግስታት ድርጅት የልማት ፕሮግራምና የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የ2030 የዘላቂ ልማት ግቦችንና የ2063 አጀንዳ አፈጻጸምን በሚመለከት በጋራ ባወጡት ዓመታዊ ሪፖርት ነው። ኢትዮጵያ የሴቶችን የንብረት ባለቤትነት መብት በማረጋገጥ ረገድ የተሻለ አፈጻጸም እንዳላት 73 በመቶ የሚሆኑት ሴቶችም ይህ መብታቸው የተረጋገጠ መሆኑን ሪፖርቱ ያስረዳል። ከዚህ አኳያ ማሊ ዝቅተኛ አፈጻጸም እንዳላትና 1 በመቶ የሚሆኑ ሴቶች ብቻ ይህ መብታቸው የተከበረላቸው መሆኑን የጋራ ሪፖርቱ አስታውቋል። ለዚህም የባህልና የህግ ክፍተት በምክንያትነት ተጠቅሷል። የሴቶችን ኢኮኖሚያዊ ተጠቃሚነት ማረጋገጥ አጠቃላይ የሀገሮችን ኢኮኖሚ ለማሻሻል ከፍተኛ ድርሻ እንደሚኖረው በመሆኑም በ10 ዓመቱ የ2063 አጀንዳ ትግበራ ማዕቀፍ በሀገሪቱ የሚገኙ 50 በመቶ ሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ መታቀዱ ተመላክቷል። በፈረንጆቹ 2023 የሴቶች የእርሻ መሬት ባለቤትነት 20 በመቶ እንደነበር፣ በአሁኑ ወቅት ግን በበርካታ የአፍሪካ ሀገሮች መጠነኛ መሻሻሎች እንደታዩበት ተገልጿል። ሆኖም ዘላቂ ለውጥ ከማምጣትና በህግ ማዕቀፍ ደረጃ ችግሮቹን ከመቅረፍ አኳያ አሁንም ችግሮች መኖራቸውን ሪፖርቱ ይገልጻል። ሴቶች ገንዘብ የሚያገኙባቸው መንገዶች ዝግ መሆንና የባህላዊ ልምዶች መበራከት ከኢኮኖሚ ተጠቃሚነት እያገለላቸው እንደሚገኝ ሪፖርቱ አስፍረዋል። ኢትዮጵያ ከሌሎች የአፍሪካ ሀገሮች ጋር ስትነጻጸር የሴቶችን የኢኮኖሚ ተጠቃሚነት ከማረጋገጥ አኳያ የተሻለ ደረጃ ላይ እንደምትገኝ፣ ከ50 በመቶ በላይ የሚሆኑ ሴቶች የኢኮኖሚ ተጠቃሚነታቸው መረጋገጡን አስፍረዋል። በበርካታ የአፍሪካ ሀገሮች ግን ተግባራዊ የሚደረጉ ባህላዊ ህጎች ከውርስ መብት ተጠቃሚነት ሴቶችን እንዲገለሉ ማድረጋቸውን፣ ሆኖም ፍትሐዊ የውርስ አሰራርን ለማረጋገጥ አንዳንድ ሀገሮች ማሻሻያዎችን እያደረጉ መሆናቸውን ሪፖርቱ አስታውቋል። ከነዚህ ሀገሮች መካከል ኢትዮጵያ አንዷ መሆኗንና እነዚህ የህግ ማሻሻያዎችም የሴቶችን የውርስ መብት ለማረጋገጥ እንደሚያግዙ፣ ነገር ግን አሁንም ድረስ ሙሉ በሙሉ ችግሮችን መቅረፍ አለመቻሉን ያስረዳል። በፈረንጆቹ ከ2019 እስከ 2022 ባሉት ዓመታት ውስጥ ከ21 ሀገሮች 70 በመቶ በላይ የሚሆኑት የሴቶች የመሬት ባለቤትነትን የሚያስጠብቅ ህግ እንደሌላቸው ተገልጿል። ይህም ንብረታቸውን በመያዣነት በመጠቀም ብድር ማግኘት እንዳይችሉ፣ የንግድ ስራ ለመጀመር የሚያስችል መነሻ ገንዘብ እንዳያገኙና ለሌላ ወገን ንብረታቸውን የማስተላለፍ መብት እንዳይኖራቸው ማድረጉን ገልጿል። የኢትዮጵያ የውርስ ህግ ሴቶችን ልዩ ተጠቃሚ የሚያደርግበት የተለየ አሰራር እንደሌለው የሚገልጹት የህግ ባለሙያው አቶ መሐመድ መሐሙድ ግን ከወንዶች እኩል ተጠቃሚነታቸውን እንደሚያረጋግጥ ተናግረዋል። በህገ መንግስቱና በፍትሐ ብሔር ህጉ መሰረት ወንድም ሆነች ሴት የውርስ ጥያቄያቸውን ለፍርድ
ቤት በማቅረብ ህጋዊ አሰራሩን በተከተለ መንገድ ውሳኔ እንደሚሰጥበት አስታውቀዋል። ምንም እንኳን ህጉ ይህንን ቢልም ከግንዛቤ ማነስም ሆነ ከተፈጻሚነት አኳያ በተለይም ከከተማ በራቁ የገጠር አካባቢዎች ክፍተቶች እንደሚታዩ አስረድተዋል። የትኛውም ህግ ሲዘጋጅ ለተወሰነ ማህበረሰብ ያገለግላል ተብሎ አይደለም የሚሉት አቶ መሐመድ፣ ሆኖም ከህግ አለማወቅም ሆነ ከአተረጓጎም ስህተት ጋር በተያያዘ የእርሻ መሬትን አስመልክቶ ለአቅመ አዳም የደረሰ ወንድ ብቻ ወራሽ የሚሆንበት ሁኔታ መኖሩን ገልጸዋል። ይህንን ክፍተት ለማስተካከልም ህጉን ማስተዋወቅና የግንዛቤ ማስጨበጫ ስራዎች ላይ ትኩረት አድርጎ መስራት ያስፈልጋል ብለዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።